ከዜሮ ጀምረን ኮምፒውተር አብረን እየተማማርን ነበር። እዚህ ጋር እንደምትመለከቱት ክፍል 11 ላይ ኮምፒውተር የሚለውን ፓርት አጠናቀናል ማለት ነው። እዚህ ጋር የምትመለከቱትን ኮምፒውተር የሚለውን ጨርሰናል። አሁን ደግሞ ወደ ማይክሮሶፍት ወርድ እንሄዳለን ማለት ነው። ስለዚህ ማይክሮሶፍት ወርድን ከመጀመሪያው ክፍል ጀምረን ለምሳሌ እናንተ ከዚህ በፊት ተጠቅማችሁ ባታውቁም እየተጠቀማችሁም ከሆነ መሰረታዊ የሚባሉ ነገሮችን በአጠቃላይ እንሸፍናለን ማለት ነው። እዚህ ጋር የምታዩት ነው በፒዲኤፍ አስቀምጬላችኋለሁ። 15 ፔጅ አካባቢ ነው። ከዚህ በፊትም ትውውቅ አድርገንበት ነበረ። እዚህ ጋር ያሉትን በዛሬው ቪዲዮ ሞጁል 1 እና ሞጁል 2ን ለመመልከት እንሞክራለን ማለት ነው። እዚህ ጋር ያሉትን ክፍሎች ወይም የኮምፒውተር ተከታታዮችንም ካላያችሁ መመልከት ትችላላችሁ ማለት ነው። እንዳልኳችሁ ግን ይህም ከዚሁ ከኮምፒውተር ስልጠናው ጋር የተያያዘ ነው። ነገር ግን ማይክሮሶፍት ወርድን ብቻ የተመለከተ ስለሆነ ክፍል 1 ብለን ከዜሮ እንጀምረዋለን ማለት ነው። እንደተለመደው ግን ቪዲዮውን እንደምትፈልጉትም ማውቀው አንደኛ ላይክ ስታደርጉ፣ ሁለተኛ ደግሞ ኮመንት ላይ ይቀጥል በማለት እንደዚሁም ሌሎች አስተያየቶችን በመጻፍ ስታሳውቁኝ ስለሆነ እሱ እንድታደርጉ ለመጠየቅ እወዳለሁ። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን እዚህ ጋርም እንዳልኳችሁ ፒዲኤፍ አለ። ዶክመንቶቹን እንዳለ ቴሌግራም ላይ አታች አድርግላችኋለሁ። ሞጁሏን የሚሆነው ኢንትሮዳክሽን ወይም ደግሞ እንደ መግቢያ ነገር ይኖረናል ማለት ነው። ስለዚህ አሁን የምንጀምረው ዋት ኢዝ ማይክሮሶፍት ወርድ ከሚለው ነው፣ ወይም ማይክሮሶፍት ወርድ ራሱ ምንድን ነው ከሚለው እንጀምራለን። በመቀጠል ደግሞ ለምን ማይክሮሶፍት ወርድን እንጠቀማለን የሚለውን እናያለን። ከዛ ደግሞ ዋና ዋና ኢንተርፌሶቹን እናያለን ማለት ነው። ወይም ደግሞ ልክ ማይክሮሶፍት ወርድን ስከፍቱ ፊት ለፊት ላይ የምታገኟቸው የተለያዩ ገጽታዎች አሉ። እነዛ በአጠቃላይ ኢንተርፌስ ተብለው ይጠራሉ። እነሱን እናያለን ማለት ነው። ስለዚህ አሁን ማይክሮሶፍት ወርድ የምንለው ወርድ ፕሮሰስ የምናደርግበት ወይም ደግሞ ወርድ ፕሮሰሲንግ ፕሮግራም ነው። የተለያዩ ጥቅሞች አሉት። አንደኛ የተለያዩ ደብዳቤዎችን ወይም ሌተሮችን ክሬት እናደርግበታለን። ሪፖርት፣ ሪዙሜ ወይም ደግሞ ሲቪ የመሳሰሉትን ነገሮች የምንሰራበት ወይም የምናዘጋጅበት ነው። ከዚህ በተጨማሪም ደግሞ የማይክሮሶፍት ኦፊስ አንደኛው ፓርት ነው ማለት ነው። ለምሳሌ ማይክሮሶፍት ኦፊስ የምንላቸው ኤክሴል፣ ፓወርፖይንት፣ አክሰስ የመሳሰሉት አሉ። ከነዛ ውስጥ አንደኛው ፓርት ነው ማለት ነው። ማይክሮሶፍት ወርድን ደግሞ የምንጠቀመው ለምንድን ነው? ሌሎች መጻፊያ መንገዶችም አሉ። ነገር ግን አንደኛ ለአጠቃቀም በጣም ቀላል ነው። ሌላው ደግሞ ዶክመንታችን ፕሮፌሽናል እንዲሆን ያደርግልናል ማለት ነው። ከዚህ በተጨማሪ ምንም አይነት የስፔሊንግ ችግር እንደዚሁም ደግሞ የግራመር ችግር እንዳይኖር ራሱ ቼክ ማድረጊያ ስላለው ቼክ ያደርግልናል። ያ ደግሞ ስህተት እንዳንሰራ ያግዘናል ማለት ነው። ከዚህ በተጨማሪ ደግሞ ተዘጋጅተው የተቀመጡ የተለያዩ ቴምፕሌቶች ስላሉ ጊዜያችንን በጣም ይቆጥብልናል። ለምሳሌ ሪፖርት መጻፍ የፈለገ ሰው ለሪፖርት የተዘጋጁ ቴምፕሌቶች አሉ። እነሱን ከፍቶ እዛው ኤዲት ማድረግ ይችላል ማለት ነው። አሁን የምላችሁ ነገሮች እንዳለ በተግባርም እንመለከታቸዋለን። ወደ ኢንተርፌሱ ስንመጣ ደግሞ ታብ እና ሪበኖች ናቸው በዋናነት ከፊት ለፊት ላይ የምናገኛቸው ማለት ነው። ስለዚህ ታብ የምንለው አሁን በስሩ ሆም፣ ኢንሰርት፣ ሌአውት የመሳሰሉትን ነገሮች የያዘ ነው። ከዛ ደግሞ ዶክመንት ወርክ ስፔስ አለ ወይም ደግሞ ዶክመንታችንን የምንሰራበት ወይም የምናዘጋጅበት ቦታ ማለት ነው። ሌላው ስታተስ ባር ነው። ስታተስ ባር ደግሞ ከስር የምናገኘው ነው ማለት ነው። አሁን ያልኳችሁን ነገር እንዳለ በተግባር እንመልከተው። አሁን ማይክሮሶፍት ወርድን ለመክፈት ብዙ አማራጭ አለ። አንደኛ ከስር መጣችሁ ከዚህ ቀጥታ ከዚህ ጋር መክፈት ይቻላል፣ እዚህ ካስቀመጣችሁት ማለት ነው። ይህም እንዴት አድርጋችሁ ፒን ማድረግ እንደምችሉም ከዚህ በፊት እየተመለከትን ነበረ። ሌላው አማራጭ ደግሞ እዚህ ባዶ ቦታ ላይ ራይት ክሊክ ታደርጋላችሁ። ከዛ ኒው በሚለው ጋር ትመጡና አዲስ የማይክሮሶፍት ወርድ ዶክመንት ወይም እንደ ሾርትከት ክሬት ማድረግ ይቻላል። ይህም ብትነኩት አሁን እዚህ ጋር ይቀመጣል። ከዛ ከዚህ ከፍታችሁ መጠቀም ይቻላል። ሌላው አማራጭ እዚህ ጋር ትመጡና ሰርች ማድረጊያው ጋር ሰርች ማድረግ ትችላላችሁ። ወርድ ብላችሁ ብትጽፉ ማይክሮሶፍት ወርድ ይመጣል ማለት ነው። ይህም መክፈት ነው። ምናልባት ግን ከረሳችሁት ከስር ለማስቀመጥም ላው ላይ ራይት ክሊክ ታደረጉና ፒን ነው የምትሉት። አሁን እኔ ፒን ስላደረኩት አንፒን የሚል ነው የሚመጣው። ከዛ ትከፍታላችሁ ማለት ነው። ለምሳሌ ከዚሁ በቀጥታ ልክፈተው። ልክ ስከፍቱት ወደዚህ ወደ ባክስቴጅ ያመጣችኋል፣ ወደ ጀርባው። አሁን ኢንተርፌሶቹን ልናይ ስለሆነ ልክፈተውና ላሳያችሁ። ከላይ ታብ እና ሪበኖች እንደምትመለከቷቸው እዚህ ጋር አሉ ማለት ነው። ለምሳሌ ሆም ታብ አለ፣ ኢንሰርት አለ፣ እዚህ ጋር ድሮ እያለ ይቀጥላል። ሁሉም ግን በየስራቸው የተለያዩ ዝርዝሮች አሉ። ለምሳሌ ሆም ብትነኩ በየስሩ ግሩፖች አሉት። ለምሳሌ በሆም ስር እዚህ ጋር ክሊፕ ቦርድ ግሩፖች አሉ። እዚህ ጋር ፎንት ግሩፕ እዚህ ጋር አለ። እዚህ ጋር የምታዩቸው ነገሮች እንዳለ በፎንት ስር ይጠቃልላሉ። እዚህ ጋር ደግሞ የምታዩቸው አጠቃላይ ነገሮች በፓራግራፍ ስር ይጠቃልላሉ። ይሄ መስመር መሀል ላይ ያለው መለያቸው ነው። ወደዚህ ስትመጡ ደግሞ ስታይል አለ። ስታይል ደግሞ ከዚህ ጀምሮ እስከዚህ ጥግ ያለው በስታይል ስር ይጠቃልላል። እዚህ ጋር ኤዲቲንግ አለ። እዚህ ጋር ደግሞ አዲኖች አሉ ማለት ነው። ኢንሰርት ጋር ብትሄዱ ተመሳሳይ ነው። እዚህ ጋር የፔጅ አለ፣ የቴብል፣ የኢሉስትሬሽን እያለ ይቀጥላል።
ድሮ ዲዛይን፣ በዲዛይን ስርም እዚህ ጋር የዶክመንት ፎርማቲንግ አለ። እዚህ ጋር ደግሞ ሌአውት አለላችሁ። በሌአውት ስርም ፔጅ ሴታፕ፣ ፓራግራፍ እያለ ይቀጥላል። ሁሉንም በዝርዝር እንዳልኳቸው ያሳያችኋለሁ። አሁን እዚህ ያሉትን ኢንተርፌሶቹን እንድታዩዋቸው ነው ማለት ነው። ዶክመንታችሁ የሚዘጋጅበት ወይም ዶክመንታችን የምናዘጋጅበት ቦታ ደግሞ ይሄ ነው። ስለዚህ ኛው ዶክመንት ኤሪያ ነው። ስታተስ ባር ደግሞ ከስር የምትመለከቷቸው ነገሮች እንዳለ ስታተስ ባር ተብለው ይጠራሉ። ለምሳሌ አሁን ሴክሽን 1 ፔጅ 1 ላይ ነው ያለው እያለ ነው። ይሄ አንድ ፔጅ ስለሆነ ማለት ነው። ለምሳሌ ግን ብትቀጥሉና በጣም ብዙ ፔጆች ቢኖሯችሁ እዚህ ጋር እየጨመረ ይሄዳል። እንደምታዩት ፔጁ 2 ነው ይላል። ምንም የጻፍነው ወርድ ስለሌለ 0 ይላል ማለት ነው። ወርዱ አንድ ነገር ብጽፍ ለምሳሌ የሆነ ቃል እንደዚህ ብጽፍ ወርዱ እንደምታዩት አንድ ብሏል። እንደዚህ እያደረግን ኢንተር እያላችሁ ወይም ወደታችም ወደ ጎን መጻፍ ይቻላል። አሁን ይሄኛው አንድ ወርድ ነው። እዚህ ጋር 2 ወርድ 3 በስፔስ ላይ ያያችሁትን እንዳለ ወርድ ብሎ ነው የሚቆጥራቸው። ስለዚህ 4 ወርድ አለው። ስለዚህ ቃሉም እንደሚያመለክተው ስታተስ ባር ማለት የምትሰሩትን ስታተሱን እዚህ ያሳያችኋል ማለት ነው። እዚሁ ስታተስ ባር ላይ መታችሁም አንድ ቦታ ላይ ደግሞ ራይት ክሊክ ብታደርጉ እዚህ ጋር የምታዩቸው ዝርዝር ነገሮች አሉ። ከዛውም ከስተማይዝ ስታተስ ባር ይላል። እዚህ ጋር ማየት የምትፈልጉት ነገር ካለ ከዚህ እየመረጣችሁ ማስገባት ይቻላል። ካልፈለጋችሁ ደግሞ ሄራይቱን ማጥፋት ነው ማለት ነው። ለምሳሌ ሴክሽን ይላል። አሁን የኛው ሴክሽን 1 እያለ ነው። ራይት ነው እንደምታዩት። ብነካው ሴክሽን የሚባል እዚህ አይኖርም። ከፈለኩ ደግሞ እንደዚህ እነካዋለሁ ይመጣል ማለት ነው። ሌሎቹንም የምትፈልጓቸውን በዚህ መንገድ ማምጣትና ማጥፋት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ተመልክቷቸው ዙም ኢን እና ዙም አውት ማድረግ ያለው ይሄን ብንነካው ከዛ ይሄንንም ብንነካው እዚህ ጋር ጠፉ ማለት ነው። ዙም ማድረጊያዎቹ ምናልባት ልብ ካላላችሁት ልንካውና አሁን ይሁት ዙም ማድረጊያ እንደዚህ። ይሄም ስታተስ ባር ጋር ስለሚጠቃለል ማለት ነው። ራይት ክሊክ እዚህ ማድረግ ይቻላል። እዚህ ጋር ደስ ያላችሁ ቦታ ዋናው ከስር መሆናችሁ ነው። ከዛ አሁን ዙም እንደዚህ ብናጠፋው እንደምታዩት ዙም ማድረጊያ የሚባል ነገር አይኖርም። ከፈለግን ደግሞ መልሰን እዚህ ጋር እያመጣን ሁሉንም ማምጣት ይቻላል ማለት ነው። ስለዚህ እዚህ ጋር ያሉትን ነገሮች መቆጣጠርም ትችላላችሁ ማለት ነው። ስለዚህ ይሄ ግን በአጠቃላይ እዚህ ጋር ያለው ስታተስ ባር ይባላል። ይሄ ደግሞ ዶክመንት ኤሪያችን ነው። ከላይ ደግሞ ሪበን እና ታቦች አሉ ማለት ነው። ስለዚህ ጠቅለል ስናደርገው ኢንተርፌሶቹ አሁን የተመለከትናቸውን ይመስላሉ። ወደ ሞጁልቱ አልፈናል። ሞጁልቱ ላይ ደግሞ የምንመለከተው ዶክመንት ክሬት ማድረግ ነው። አሁን ዶክመንት ክሬት ለማድረግ ብዙ አማራጮች አሉን፣ እናያቸዋለን። አንደኛ ብላንክ ዶክመንት ወይም ከዜሮ ጀምረን የምንሰራበት ነው። ሁለተኛ ደግሞ ቴምፕሌቶች የተዘጋጁትን ኤዲት የምናደርግበት ነው። ከዚህ በተጨማሪም ደግሞ ሪሰንት ፋይሎች አሉ። ለምሳሌ ዘግታችሁ ስትወጡ ስትመለሱ መጨረሻ ላይ የሰራችኋቸው ነገሮች ከላይ ይደረደራሉ። እነሱ ሪሰንት ፋይል ተብለው ይጠራሉ። ለምሳሌ ልዝጋውና አሁንም ሴቭ ማድረግ አልፈለኩም፣ እከፍታለሁ። ብላንክ ዶክመንት ይሄ ነው፣ ቅድም አይተነዋል። እዚህ ጋር ይሄን ብንነካው አዲስ እንከፍታለን። የተቀመጠ ደግሞ ኤዲት ማድረግ ከፈለግን ከዚህ ውስጥ መምረጥ ወይም ሞር ቴምፕሌት ብላችሁ ገብታችሁም ያማርጣችኋል። ከዛ እዚህ ላይ ኤዲት ማድረግ ይቻላል ማለት ነው። እዚህ ጋር ሰርች ማድረጊያም አለ፣ ሰርች ማድረግ ይቻላል። እዚህ ጋር ቢዝነስ ካርድ፣ ፍላየር የምትፈልጉትን ትመርጣላችሁ። ለምሳሌ ኤዱኬሽን ብለው ከትምህርት ጋር የተገናኙ ቴምፕሌቶች ይመጡልኛል ማለት ነው። እዚህ ጋር ስቱደንት ሪፖርት ይላል። ለምሳሌ ይህን ከፈለኩት ክሊክ አደርግበታለሁ። በመቀጠል ክሬት እላለሁ። ቪውታውን ወደታች ሪፖርት እንደዚህ የተጻፈበት ነው። ምን ማድረግ ይቻላል ማለት ነው። እዚህ ጋር የራሳችሁን ስም ማስገባትና ኤዲት ማለት እዚህ ጋር ፎቶውን መቀየር ትችላላችሁ። ጽሁፉንም እናንተ በምትፈልጉት መቀየር ይቻላል ወይም ኤዲት ማድረግ ይቻላል ማለት ነው። የፈለጋችሁት ደግሞ አዲስ ዶክመንት ከሆነ እንዳልኳችሁ ብላንክ ዶክመንት ትላላችሁ። እንዲታያችሁ ይህንን ትንሽ ከፍ ማድረግ ይቻላል። ከዛ እዚህ ጋር ርዕስ መጻፍ ትችላላችሁ ማለት ነው። ለምሳሌ ማይ ፈርስት ክላስ ብዬ ጻፍኩኝ፣ ምሳሌ ነው። ከዛ ይህንን ኤዲት ማድረግ የመሳሰሉትን ነገሮች እናያቸዋለን። አሁን መጀመሪያ ዶክመንታችንን ክሬት እናድርግ። ሴቭ ልናደርገው ከፈለግን አሁን ምን ማድረግ ይቻላል? በዲፎልት ከላይ ዶክመንት ብሎ ያስቀምጠዋል። በተመሳሳይ ደግሞ አውቶ ሴቭን ኦን ካደረጋችሁትም ኦንላይን ላይ ራሱ ከስር ከስር ሴቭ ያደርገዋል ማለት ነው። ስለዚህ አሁን እዚህ ጋር ልምጣና ለምሳሌ ፋይል ሴቭ እና ሴቫስ አለ። ሴቭ ማለት አሁን የመጀመሪያ ጊዜ ከሆነ ሴቫስ ብላችሁ ነው የምታስቀምጡት፣ ወይም ሴቭ ብትሉትም እሱ ወደ ሴቫስ ነው የሚወስዳችሁ ማለት ነው። ምክንያቱም ሴቫስ ስም ሰጥታችሁ ቀይራችሁ ሴቭ ለማድረግ እና ቦታ ለመቀየር ነው። ሴቭ ግን ቦታው የታወቀ ነገር ስሙ የታወቀ ነገርን እዛው ላይ ሴቭ እያደረጋችሁ ማስቀጠል ነው። ለምሳሌ ሴቭን ብለው ወይም ሴቫስን ብለው ቀጥታ የሚወስደኝ ወደ ሴቫስ ነው የሚሆነው። ለምሳሌ ዚስ ፒሲ
ከዛ ቦታ ትመርጣላችሁ። ለምሳሌ አሁንም ዶክመንት ውስጥ ላስቀምጠው። ማይ ፈርስት ክላስ ብሎ በዲፎልት ስም ሰጥቶታል። ሌላም ስም ልንሰጠው እንችላለን ማለት ነው። ስለዚህ እዚህ ላይ ካሁን በኋላ ያለንን ትምህርት ስለምንቀጥል ማይ ፈርስት ኤምኤስ ወርድ ክላስ ልበለው። ፎርማቱን ተመልከቱት። ወርድ ዶክመንት ወይም ዶክስ ነው። ስለ ፎርማት እናያለን። ቀጥታ ግን ሴቭ ላድርገው። እዚህ ጋር አሁን ኦኬ ብየዋለው። እዚህ ጋር እንደምታዩት ስሙም ከላይ ተቀይሯል። ከዛ ዘጋግተ ነው መውጣት እንችላለን። ይሄኛውን ሴቭ አልፈልገውም። ከዛ በኋላ ክሬት ያደረግነውን ዶክመንት አሁን ባሳያችሁ መንገድ ሴቭ ማድረግ ይቻላል ማለት ነው። ሴቭ ወይም ሴቭ አስ ብላችሁ ማድረግ ትችላላችሁ። የዶክመንት ፋይሉን ትመርጣላችሁ ማለት ነው። አሁን ዶክ ፋይል መርጠናል። ፒዲኤፍ የመሳሰሉትን ነገሮች ማድረግ ትችላላችሁ። ሾርት ከትም አለው። ሴቭ ለማድረግ ኮንትሮል ኤስን መንካት ይቻላል። ለምሳሌ እንደ አዲስ ብንከፍተው የፋይላችንን ቦታ በዛው ለማግኘት ሪሰንት ያልኳችሁ ቅድም ይሄ ነበረ። ሪሰንት ፋይል ላይ እናገኘዋለን። ሌላ ጊዜ ግን አዳዲስ ዶክመንቶችን አሁን በምከፍት ጊዜ የላኛው እየጠፋብኝ ሊሄድ ይችላል፣ ወይም ወርታችሁ ይወርድብኛል። ከላይ እንዲቀመጥ ፒን ማድረግ ወይም ፋቮራይት ውስጥ ማስቀመጥ ትችላላችሁ። እዚች ጋር መታችሁ ኮከብ ምልክት አለች። እቺን ብትነኳት ፒን ሆነ ማለት ነው። ከላይ አሁን አይጠፋም። ወይም እዚህ ፌቨራይት ውስጥ የሚለው ስገቡ ተቀምጦ ታገኙታላችሁ። ከዛ በኋላ ከላይ ስለምናገኘው ለመጠቀምም ቀላል ይሆንልናል። ከዛ እዚህ ጋር የምንጨምረው ነገር ካለ እየጨመርን ሴቭ ለማድረግ ደግሞ በሾርት ከትም ኮንትሮል ኤስ እያደረግን ከስር ሴቭ ማድረግ ይቻላል። ኮንትሮል ከዛ ኤስን እየነካችሁ ሴቭ ማድረግ ይቻላል ማለት ነው። ቪዲዮ እንዳይረዝምባችሁ ክፍል አንድን እዚህ ላይ እናጠናቅቃለን። ክፍል ሁለትንም ቶሎ እንሰራላችሁ የምትፈልጉም ከሆነ ቪዲዮ ላይክ ማድረግ እንዳልኳችሁ፣ ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።